ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን የአማርኛ ፊደላትን ወይም ሆሄያትን ነው የምናየው ማለት ነው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ እህትና ወንድሞቼ ገና ከመሰረቱም እያስተማርን እንገኛለን። እንዲሁም የተወሰነ እየሞካከራችሁ ደግሞ አገጣጥማችሁ ብዙውን ጊዜ ያው ፊደላትን ትለያላችሁ፣ ነገር ግን አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ደግሞ ጥርት ባለመልኩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን የምናየው ከገ እስከ ጰ ድረስ ነው ማለት ነው። እያንዳንዳቸውን የፊደል አጻጻፍ ቅርጻቸውንና ድምጻቸውን ምን ይመስላል የሚለውን እናያለን ማለት ነው። እንግዲህ ዛሬ የመጀመሪያ ከዚህ ጋር የምናያት ገን ነው። የመጀመሪያዋ ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። አሁን እያንዳንዳቸውን ስንቆጥር ምንድን ነው የምናደርገው? ድምጻቸውን ከለየን በኋላ እያንዳንዳቸውን የፊደል አጻጻፍ ቅርጻቸው ምን አይነት ነው የሚለውን ትኩረት ሰጠን እናያለን። እንዲሁም ከቀኝ ወደ ግራ ከቆጠርን በኋላ ከግራ ወደ ቀኝም እያንዳንዷቸውን እንቆጥራለን ማለት ነው። አሁን እንግዲህ ከመጀመሪያው አሁንም ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ፣ ጎ፣ ግ፣ ጌ፣ ጋ፣ ጊ፣ ጉ፣ ገ። አሁን የገን ቤተሰብ በዚህ መልኩ ድምጻቸውን ከቆጠርን በኋላ የፊደል አጻጻፍ ቅርጻቸው ወይም ቅጥያቸው ምን አይነት ነው የሚለውን በትኩረት መለየት አለብን ማለት ነው። አሁን እንግዲህ የመጀመሪያ ፊደሏን ስናያት ምንም ቅጥያ የላትም፣ መነሻዋ ናት። ሁለተኛዋን ስናያት ከጎኗ ነው ቅጥያዋ። ሶስተኛዋን ስናያት ደግሞ ወደ ቀኝ በኩል እግሯ ሸፈፍ ያለ ወይም ጫማ መሳይ ቅርጽ አላት ማለት ነው። አራተኛዋን ስናያት ወደ ግራ ፊቷ የዞረ ነው ማለት ነው። አምስተኛዋን ስናያት ቀለል ባለ መንገድ ይኸው ቀለበት ክብ ነገር ያሰረች ናት። ስድስተኛዋን ስናያት በስተግራ በኩል ከላይ ከጭንቅላቷ ላይ ምንድን ነው ክብ ነገር አላት ማለት ነው። እቺ ደግሞ ከላይ ካናቷ አቋም ነገር አላት ማለት ነው። በዚህ መልኩ የፊደል ቅርጿን ቀለል ባለ መንገድ መለየት እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር የምናያት ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ። አሁንም እንደግመዋለን። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ፣ ጦ፣ ጥ፣ ጤ፣ ጣ፣ ጢ፣ ጡ፣ ጠ። አሁን እንግዲህ የጠን ቤተሰብ ስናይ ልክ የፊደል አጻጻፍ ቅርጻቸውንና ድምጻቸውን ቀለል ባለ መንገድ አሁንም መለየት ያስፈልጋል ማለት ነው። ሁለተኛዋን ስናያት ይችም ከጎኗ ነው። ሶስተኛዋን ስናይ እዚችም እግሯ ወደ ቀኝ በኩል ሸፈፍ ያለ ነው። አራተኛዋን ስናያት ደግሞ በስተግራ በኩል ሁለት እግሮቿ አጭር ናቸው ማለት ነው። አምስተኛዋን ስናያት ቀለበት ነገር አላት። ስድስተኛዋን ስናያት የሆነ ጥላ መሳይ ቅርጽ አላት ማለት ነው። ከዚህ ላይ ወገቧ ላይ ምንድነው ጠምዘዝ ያለች ናት። ጦን ስናያት በስተመጨረሻ በኩል እግሮቿ አጭር ናቸው ማለት ነው። ቀጣይ ደግሞ የምናያት ይቺ የመጀመሪያዋ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ፣ ጨ፣ ጩ፣ ጪ፣
ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ። አሁን የጨን ቤተሰብ ስናያት ልክ እንደ ጠ የፊደል አጻጻፍ ቅርጻቸው እነዚህ ከታች እግራቸው ክብ 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 ያሰሩ ናቸው፣ ወይም ቀለበት ያሰሩ ናቸው። ሁለተኛዋን ስናያት ከጎኗ ነው። ሶስተኛዋም እግሯ ሸፈፍ ያለ ነው። አራተኛዋንም ስናያት በስተቀኝ በኩል አንዷ እግሯ ረጅም ነው፣ ሁለት እግሮቿ በስተግራ በኩል አጭር ናቸው ማለት ነው። አምስተኛዋን ስናያት ይኸውችም ከጎኗ ቀለበት ያሰረች ናት። ስድስተኛዋን ስናያት ያው ጠምዘዝ ያለች ናት ወገቧ ላይ። መጨረሻዋን ስናያት በስተቀኝ በኩል እግሮቿ ሁለት እግሮቿ አጭር ናቸው ማለት ነው። ቀጣይ ደግሞ ከዚህ ጋር የምናያት የመጀመሪያዋ ጳ ጡ ጲ ጳ ጴ ጵ ጶ ጳ ጡ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጳ። የጰ ቤተሰብ አሁን በዚህ መልኩ የፊደል አጻጻፍ ቅርጻቸውና ድምጻቸው መለየት እንችላለን ማለት ነው። ሁለተኛዋን ስናያት ይችም ከጎኗ ነው። ሶስተኛዋም እግሯ ይዚህ ሸፈፍ ያለ ነው። አራተኛዋን ስናያት ያው በስተግራ በኩል አንድ እግሯ አጭር ነው። አምስተኛዋን ስናያት ቀለበት ወይም ክብ ነገር አላት። ስድስተኛዋን ስናያት ከላይ ቅጥያ ነገር አላት። መጨረሻዋን ስናያት ደግሞ በስተቀኝ በኩል እግሯ ምንድነው አጭር ነው ማለት ነው። ቀለል ባለ መንገድ የጰ ቤተሰብን በዚህ መልኩ መለየትና ማንበብ እንችላለን ማለት ነው። እንደ አጠቃላይ ሁለተኛ ፊደላቸውን ስናይ የጋራ የሚያደርጋቸው ምንድን ነው? ከጎናቸው ነው ቅጥያቸው። ሶስተኛቸውን ስናይ ወደ ቀኝ በኩል ጫማ መሳይ ቅርጽ ወይም እግራቸው ሸፈፍ ያለ ነው ማለት ነው። አምስተኛቸውን ስናይ ሁሎችም ቀለበት ክብ ነገር አላቸው ማለት ነው። ቀለል ባለ መንገድ በዚህ መልኩ ፊደላትን ድምጻቸውንና ቅርጻቸውን መለየት እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ